ወይበሉ ያዳም ልጆች ሁሉ የታቦሩ ብርሃን በኢትዮጵያ ላይ ያብራ በጎቹ ይቆዩ ከእረኞቹ ጋራ እንኳን ለደብረ ታቦር በዓል በሰላም አደረሳችሁ እያልን ቪዲዮአችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። መልካም ቆይታ። ደብረ ታቦር የቤተክርስቲያን ምሳሌ ነች። ከብሉይና ከአዲስ ሰብስባለችና ከብሉይ ኪዳን ነቢያተ ሙሴና ኤልያስን ከአዲስ ኪዳን ሐዋርያት ጴጥሮስ፣ ያዕቆብ፣ ዮሐንስ ከመምህራቸው ከክርስቶስ ጋር ሰብስባለችና ቤተክርስቲያን በነቢያትና በሐዋርያት መሰረት ላይ ታንጻለች። የማዕዘኑም ራስ ድንጋይ ክርስቶስ ነው እንዲል ኤፌሶን ምዕራፍ 2 ቁጥር 20። የታቦር ተራራ የቤተክርስቲያን የወንጌል የመንግስተ ሰማያት ምሳሌ ነው። አንደኛው ምሳሌ ከላይ የተመለከትነው ሲሆን ሁለተኛው ምሳሌ አበው መተርጉማን በትርጓሜያቸው እንዲህ አብራርተውታል። ተራራ ሲወጡት አድካሚ ነው፣ ከወጡት በኋላ ግን ሁሉንም ቁልጭ አድርጎ ሲያሳይ ደስ ያሰኛል። ወንጌልም ሲማሯት ሲያስተምሯት ታደክማለች። ከተማሯት በኋላ ግን ጽድቅና ኃጢአትን እውነትና ሐሰትን ለይታ ስታሳውቅ ደስ ታሰኛለች። በሌላ መልኩ ከተራራ ላይ ያለ ሰው ጠላቱን በቀላሉ በአፈር ጠጠር ድል መንሳት፣ ፍቶታ ትኩያትን ማሸነፍ ይችላል። ከተራራ ያለ ልሰወር ቢል እንዳይችል በወንጌል ያመነ ሰውም ተሰውሮ አይቀርም፣ በመልካም ስራው ለሁሉም ይገለጣል። በሶስተኛውም ተራራ የመንግስተ ሰማያት ምሳሌ ነው። ከነቢያት ሁለቱ ከሐዋርያት ሶስቱ በተራራው ላይ መገኘታቸው መንግስተ ሰማያት ነቢያትም ሐዋርያትም አንድ ሆነው የሚወርሷት መሆኑን ያስረዳል። በሶስተኛውም ተራራው የመንግስተ ሰማያት ምሳሌ ነው። ከደናግላን ኤልያስና ዮሐንስ ከማዕስባን ወይንም በሕግ ጋብቻ ኖረው ሚስቶቻቸው የሞቱባቸው ወይንም ትዳራቸውን የተዉ ሙሴና ጴጥሮስ በተራራው ላይ መገኘታቸውንም መንግስተ ሰማያት ደናግላንም ማዕስባንም መልካም ስራ ሰርተው በአንድነት የሚወርሷት እንደሆነ ይገልጻል። እንዲሁም ተራራ ሲወጡት አድካሚ ነው፣ መንግስተ ሰማያት በብዙ ድካም ትወረሳለችና ወደ እግዚአብሔር መንግስት በብዙ መከራ እንገባ ዘንድ አለን እንዲል የሐዋርያት ሥራ ምዕራፍ 14 ቁጥር 23 ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን በደብረ ታቦር የገለጸበት ሚስጥር በብዙ ድካም እንጂ ምንም ሳይደክሙ እንደማይገኝ ሲገልጽ ነው። ለደቀ መዛሙርቱ ብዙዎች ሚስጥራት የገለጠባቸው ከከተማ ውጭ ነው። ቀደም ሲልም ለሙሴ የቃል ኪዳኑን ጽላት ሲሰጠው ወደ ሲና ተራራ በመጥራት ነበረ። ነገረ ስጋዊውንም በነበልባልና በእሳት አምሳል የገለጠለት በኮሬብ ተራራ በጎቹን አሰማርቶ በነበረበት ጊዜ እንደነበር መጽሐፍት ይመሰክራሉ። ዘጸአት ምዕራፍ 3 ቁጥር 1 ሚስጥር ይገለጻልን ባላችሁ ጊዜ ወደ ቤተክርስቲያን ገስግሱ፣ ቤተክርስቲያንን ደጅ ጽኑ ለማለት ነው። ወደ ተራራውም ሲወጣ 8ቱ ደቀ መዛሙርቱን ከይሁዳ ጋር ከተራራው እግር ስር ትቶ 3ቱን አስከትሎ ወጥቷል። ለሶስቱ በተራራው ላይ የተገለጠው ድንቅ ሚስጥርም ከእግረ ደብር ላሉት ለሳምንቱ ተገልጿል። ከይሁዳ በቀር ለዚሁ ሚስጥር ብቁ ያልነበረው ይሁዳ ብቻ ነው። ይህም የሚያስተምረን ተገቢውን ሚስጥር ለተገቢው ሰው መንገርና ለማይገባው ከመንገር መቆጠብ ተገቢ መሆኑን ነው። ወንጌላችን የተሰወረ ቢሆንም እንኳን የተሰወረባቸው ለሚጠፉት ነው። እግዚአብሔር የሚመስለው የክርስቶስ የክብር ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ ልባቸውን አሳውሯልና ሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 3 እስከ 5 ያለው የሐዋርያት ትምህርት ይህን መሰል ሚስጥር ለሚገባው እንጂ ለማይገባው መግለጽ ተገቢ ያለ መሆኑን ነው። በዓለ ደብረ ታቦር እንደሚታወቀው በቤተክርስቲያናችን አስተምሮ ከጌታችን ከኢየሱስ ክርስቶስ 9 አበይት ታላላቅ በዓላት አንዱ በዓለ ደብረ ታቦር ነው። ከአበይት በዓላት የተመደበበት ምክንያት በደብረ ታቦር የተገለጸው ምስጢር ድንቅ በመሆኑ ነው። ክብር ምስጋና ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ አንዳንድ ጊዜ ለሁሉም አንዳንድ ጊዜ ደግሞ በከፊል ምስጢራትን ገልጾላቸዋል። ከነዚህ ምስጢራት የሚከተሉት ተጠቃሾች ናቸው። ምስጢረ ትንሣኤ ሙታንን በቤተ አልዓዛርና በቤተ ኢያኢሮስ፣ ምስጢረ ቁርባንን እንዲሁም በአልዓዛር ቤት ነገረ ምጽአትን በደብረ ዘይት ገልጿል። ማቴዎስ ምዕራፍ 9 ቁጥር 3፣ ምዕራፍ 26 ቁጥር 26፣ ምዕራፍ 24 ቁጥር 3፣ ዮሐንስ ምዕራፍ 11 ቁጥር 43። ከነዚህ ላይ ከተዘረዘሩት ምስጢራት ምስጢረ ትንሣኤ ሙታንና ምስጢረ ቁርባንን ሁሉም ደቀ መዛሙርት ያዩት ሲሆን ነገረ ምጽአትን ግን በከፊል ከደቀ መዛሙርቱ ጴጥሮስ፣ ያዕቆብና ዮሐንስ አራተኛ እንድርያስን ጨምረው ተረድተዋል። ደብረ ታቦርን ከዚህ ልዩ የሚያደርገው ከሐዋርያት ጴጥሮስ፣ ዮሐንስና ያዕቆብ ያሉ ሲሆን ከነቢያት ሙሴና ኤልያስ መጨመራቸው ነው። ከጌታችን 9 በዓላት አንዳንዶቹ በተፈጸመው ድርጊት የተሰየሙ ሲሆን ከፊሎቹ ድርጊቱ በተፈጸመባቸው ቦታዎች ተሰይመዋል። በድርጊቱ የተሰየሙት ጽንሰት፣ ልደት፣ ጥምቀት፣ ስቅለት፣ ትንሣኤ፣ ዕርገት ሲሆኑ ሁለቱ ሆሳናና ጰራቅሊጦስ ደግሞ ድርጊቱንና ስምን አስተባብረው የያዙ ሲሆን ከነዚህ ሁሉ ተለይቶ ደብረ ታቦር ድርጊቱ በተፈጸመበት ቦታ ተሰይሟል። ጌታችን ኢየሱስ ክርስቶስ ከሁሉም ምስጢራት ነገረ ምጽአቱንና ምስጢረ መንግስቱን በተራራ ላይ ገልጿል። ነገረ ምጽአትን በደብረ ዘይት
የገለጸበትን ምክንያት ጠቢቡ ሰለሞን ለሁሉም ጊዜ ያለው እንዳለ ለጊዜው ትተን ወደ ደብረ ታቦር እንመለስ። ጌታችን ብርሃነ መለኮቱን ለደቀ መዛሙርቱ የገለጠበት፣ ነቢያት ሊያዩት የተመኙትን ያዩበት፣ ነቢያትና ሐዋርያት በአንድነት የተገኙበት፣ ተገኝተውም እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው የክርስቶስን የባህሪ አምላክ የመሰከሩበት፣ እግዚአብሔር ወልድ በክበበ ትስብእትና በግርማ መለኮት የተገለጠበት፣ እግዚአብሔር አብ በደመና የምወደው ለተዋህዶ የመረጥኩት በእርሱ ህልው ሆኜ የምመለከትበት ልጄ ይህ ነው እርሱን ስሙት ብሎ የመሰከረበት፣ መንፈስ ቅዱስም በአምሳለ ርግብ የወረደበት፣ እግዚአብሔር አንድነቱን ሶስቱነቱን የገለጠበት፣ እነ ቅዱስ ጴጥሮስ ለመኖር የተመኙበት ደብረ ታቦር ነው። በዓሉ የጌታችን ሲሆን በስሙ ደብረ ታቦር ተብሏል። ይህም በዓል ስናከብር ያን ጊዜ ጌታችን ደቀ መዛሙርቱን አስከትሎ ወደ ተራራው ሲወጣ በተራራው ላይ ምስጢሩን ሲገልጥላቸው አእምሯቸውን ሲከፍትላቸው ከግርማው የተነሳ ፈርተው ሲወድቁ ሲያነሳቸው በዓይነ ህሊና የምንመለከተው ነው። ለዚህ ምስጢር ደብረ ታቦር ለምን ተመረጠ? ደብረ ታቦር የድል ተራራ ነው። የእስራኤል ነቢያት ዲቦራ ለባርቅ የእስራኤል ጠላት የነበረው የኢያቢስ የሰራዊት አለቃ ሲስራን ለመውጋት ወደ ደብረ ታቦር 10,000 ሰዎችን አስከትሎ እንዲወጣ ነግረዋለች። የአቢኒም ልጅ ባርቅ ጠርታ የእስራኤል አምላክ እግዚአብሔርን ሄደህ ወደ ደብረ ታቦር ተራራ ውጣ፣ ካንተም ጋራ ከንፍታሌምና ከዛብሎን ልጆች 10,000 ሰዎችን ውሰድ። መጽሐፈ መሳፍንት ምዕራፍ 4 ቁጥር 6። በዚህ መልኩ ባርቅ 10,000 ሰዎችን አሰልፎ ዲቦራን አስከትሎ በደብረ ታቦር ሰፍሮ የነበረውን የሲስራን ሰራዊት ድል ነስቶታል። ሲስራ 900 የብረት ሰረገላ እንዲሁም ብዙ ሰራዊትም በታቦር ያሰለፈ ቢሆንም ድል ግን ረድኤት እግዚአብሔርን ጥግ ላደረገ ለባርቅ ሆነ። በዚህ ጊዜ ዲቦራ በታቦር ተራራ የሙሴ እህት ማርያም በኤርትራ ባህር የዘመረችውን መዝሙር የመሰለ ምስጋና አቅርባለች። ሁሉም እስራኤላውያን የድል መዝሙር ዘምረውበታል፣ ፈጣሪያቸውን አመስግነውበታል። ጌታችንም የባህሪ አምላክነቱን ገልጾ ከደቀ መዛሙርቱ ልቦና አጋንንትን የሚያባርርበት ዲያብሎስን ድል የሚነሳበት ስለሆነ ከሌሎች ተራሮች ተመርጧል። ትንቢት ተነግሮለታል። መዝሙር 88 ቁጥር 12 ታቦርና አርሞንኤም በስምህ ደስ ይላቸዋል ብሎ ቅዱስ ዳዊት ክርስቶስ ሰው ሆኖ መገለጥን በፊት አምላካችን ክርስቶስ ብርሃነ መለኮቱን በደብረ ታቦር እንደሚገልጽ ብርሃኑ ከደብረ ታቦር እስከ አርሞንኤም ድረስ እንደሚታይ ይህም መለኮታዊ ብርሃን በታቦርና በአርሞንኤም ዙሪያ ለነበሩ ሕዝቦች ደስታ እንደሚሆን ተናግሯል። እንደሚታወቀው ታቦር የተባለው ተራራ ከገሊላ ባህር በምዕራብ በኩል 10 ኪሎ ሜትር ርቆ የሚገኝ ተራራ ሲሆን ተራራው እስከ 572 ሜትር ከባህር ጠረር በላይ ከፍ ይላል። ቀደም ሲል እንደገለጽነው ባርቅ ሲሳርን ድል ነስቶበታል። የመጀመሪያው የእስራኤል ንጉስ ሳኦል በሳሙኤል እጅ ተቀብቶ ሲመለስ 3 ሰዎች ታገኛለህ፣ አንዱ 3 የድል ጠቦቶችን፣ ሁለተኛው 3 ዳቦ ይዟል፣ ሶስተኛውም የወይን ጠጅ አቁማዳ ይዟል። ሰላምታ ይሰጡሃል ብሎ ሳሙኤል ነግሮት ነበረ። በነገረው መሰረት 3 ሰዎችን አግኝቶበታል። ከዚያም ደግሞ ወደፊት ትሄዳለህ፣ ወደ ታቦር ወደ ትልቁ ዛፍ ትደርሳለህ። አንደኛ ሳሙኤል ምዕራፍ 10 ከቁጥር 3 እስከ 5። ስለዚህ ተራራ ቅዱስ ዳዊት በድጋሚ እንዲህ በማለት ትንቢት ተናግሮለታል። የእግዚአብሔር ተራራ የጸና ተራራ የለመለመ ተራራ ነው። እግዚአብሔር ይህን ተራራ ያድርበት ዘንድ ወደደ። መዝሙር 67 ቁጥር 15 ብሎ እግዚአብሔር ብርሃነ መለኮቱን እንደሚገልጥበት ዘምሯል። በእነዚህ ከላይ ባየናቸው 2 ምክንያት ደብረ ታቦር ለዚህ ተመርጧል። ወንጌላውያን ቅዱስ ማቴዎስና ቅዱስ ማርቆስ ጌታችን ወደ ደብረ ታቦር የወጣው ደቀ መዛሙርቱን የቄሳርያን ሰዎች የሰው ልጅ ማን ይሉታል ብሎ የጠየቃቸው በ7ኛው ቀን ነው ብለው በቅዱስ ወንጌል የጻፉ ሲሆን ቅዱስ ሉቃስ በ8ኛው ቀን ነው ይላል። ማቴዎስ ምዕራፍ 17 ከቁጥር 1 እስከ 8፣ ማርቆስ ምዕራፍ 9 ከቁጥር 2 እስከ 8፣ ሉቃስ ምዕራፍ 9 ቁጥር 28። ነገሩ እንዴት ነው? ከ6 ቀን በኋላ ኢየሱስ ጴጥሮስና ያዕቆብ ወንድሙን ዮሐንስ ወደ ረጅም ተራራ ብቻቸውን አወጣቸው። ማቴዎስ ምዕራፍ 17 ቁጥር 1፣ ማርቆስ ምዕራፍ 9 ቁጥር 2። ሊቃውንተ ቤተክርስቲያን ነገሩን እንደ ማቴዎስ ነው ብለው በ7ኛው ቀን መሆኑን በትርጓሜያቸው አስቀምጠዋል። ታዲያ ስለምን 8 አለ የሚለውን ሲያትቱ 8 ያለው 7 ሲል ነው ብለው ተርጉመውታል። ምክንያቱም አንድ ሳምንት የሚባለው 7 ቀን ነው። ሊቁ ቅዱስ አትናቴዎስ ስለ ዕለተ ሰንበት ሲናገር ቅድስት ሆይ በየሳምንቱ ወደኛ ነይ ባንቺ ደስ ይለን ዘንድ ዘዘላለሙ በማለት ስሙን ማለት 8 ማለት ቢሆንም ሊቁ ግን ሳምንት ብሎት ይገኛል። ሳምንት ማለት ደግሞ 7 ቀን ነው። ከነዚህ የተነሳ ሉቃስ በ7ኛው ቀን ያለው በ7ኛው ሲል ነው። በሌላ መልኩ ማቴዎስ በ7ኛው ቀን ሲል ሉቃስ በ8ኛው ቀን ማለቱ የወጡበትና የተመለሱበትን ቆጥሮ ነው። ከዚህ ባለፈ መጽሐፍ የጎደለውን ሞልቶ የሞላውን አትርፎ መናገር ልማዱ ነው። ይህም በሚከተሉት ማየት እንችላለን። ሰለሞን በመጽሐፈ ጥበብ ምዕራፍ 7 ቁጥር 2 በእናቴ ማህፀን በደም ረግቼ 10 ወር ነበርኩ ብሏል። ይህን ያክል ረጅም ቀን የመጨመር ልማድ ያለው መጽሐፍ በ8ኛው ቀን ቢል ብዙ የሚደንቅ አይደለም፣ የሚጣረስም አይደለም። የሚጣረሰው ወይም የሚጋጨው የኛ አእምሮ ነው ከእውቀት ማነስ ስለሆነ። የኤልሳቤጥም የመውለጃ ወራት ደረሰ ሲል ቀን አልዘረዘረም። ሰው የሚወለድበት ቀኑ የታወቀ ስለሆነ ነው። ሉቃስ ምዕራፍ 1 ቁጥር 57 ስለእመቤታችንም ሲናገር በዚህ ሳሉም የመውለጃዋ ወራትም ደረሰ የበኩር ልጇንም ወለደች። ሉቃስ ምዕራፍ 2 ቁጥር 6 ወራት ሲል ከአንድ በላይ 2ም 3ም ወራትም ይባላሉ። አሁን ከዚህ የምናየው መጽሐፍ ጠቅልሎ
ሲፈልግም ዘርዝሮ አስፈላጊ ሲሆን በአሃዝ ወስኖ ሲልም ጎድሎ አስፈላጊ ሲሆን ሞልቶ ሊናገር እንደሚችልም ያስረዳል። 9 ወር በማህፀኗ አደረ ወደ ማርያም በማህፀኗ ያደረው 9 ወር ከ5 ቀን ሲሆን 5 ቀን አግድሎ ሲናገር እናገኘዋለን። ከዚህ አንጻር ሉቃስ 1 ጨምሮ ነው 8 ያለው። መጨመርም ማጉደልም የመጽሐፍ ልማድ ነውና ጌታችን በደብረ ታቦር ሚስጥረ መለኮቱን የገለጠው እንዴት ነው? ይህንን ከማየት አስቀድሞ መገለጡ በምን ምክንያት ነው የሚለውን ማየቱ የተሻለ ነው። ብርሃነ መለኮቱን የገለጠበት በ3 ምክንያቶች ነው። ነሐሴ 7 ቀን በቂሳሪያ ደቀ መዛሙርቱን ሰዎች የሰው ልጅ ማን ይሉታል ብሎ በጠየቃቸው ጊዜ ኤርሚያስ ነው፣ ኤልያስ ነው፣ ዮሐንስ መጥምቅ ነው፣ ከነቢያት አንዱ ነው ይሉሃል የሚልም የተለያየ መልስ ተሰጥቶት እናንተስ ማን ትሉኛላችሁ ባላቸው ጊዜ ቅዱስ ጴጥሮስን አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ መስክሯል። በፍጡር ቃል የተመሰከረው በባህሪ አባቱ ማስመስከር ከነቢያት አንዱ ነው ብለውት ነበርና የነቢያት ጌታ እንደሆነ ለማስረዳት እሞታለሁ ሰቀላለሁ ሲል ጴጥሮስ ልትሞት አይገባህም ብሎት ነበርና እርሱን ስሙት ለማለት ነው። በፍጡር በጴጥሮስ የተመሰከረው ምስክርነት የባህሪ አባቱ ይህም የወደው ልጄ ነው እርሱን ስሙት ማለት እሞታለሁ ሰቀላለሁ ቢላችሁ አይገባህም አትበሉት፣ ዓለም የሚድነው በእርሱ ሞት ነውና ተቀበሉት ለማለት ነው። ለጴጥሮስ መልስ እንዲሆን ይህ ሊሆንብህ አይገባም ብሎት ነበርና ያዕቆብና ዮሐንስ አንዳችን በቀኝ አንዳችን በግራ እንሾም ብለው ነበርና ፍቅረ ሲመትን ሊያረቅላቸው የእርሱን የባህሪ ክብሩን አይተው የመጣለትን ዓላማ ልዩ መሆኑን እንዲረዱ እነዚህን 3ቱን ይዞ ወደ ተራራው ወጥቷል። ከነቢያት አንዱ ነው ብለውት ነበርና ከነቢያት ሙሴንና ኤልያስን በተራራው ተገኝተው እንዲመሰክሩ አድርጓል። ሙሴም ነው የኔን የሙሴን አምላክ አምላከ ሙሴ እግዚአ ሙሴ ይበሉህ እንጂ ማን ነው ሙሴ የሚልህ? ኤልያስም የኔን የኤልያስ አምላክ ኤልያስ የሚልህ ማን ነው? አምላከ ኤልያስ እግዚአ ኤልያስ ይበሉህ እንጂ በማለት መስከረውለታል። እንዴት ነው ሚስጥረ መለኮቱን የገለጠው የሚለውን ለማብራራትም ሆነ ለመተንተን ዕውቀትም ቃላትም ያጥረናል። ወንጌላውያን መግለጥ በሚችሉት መጠን ከገለጡት ያለፈ ልናብራራው የምንችለው አይደለም። ማቴዎስ እንዲህ ይገልጸዋል። በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። ማቴዎስ ምዕራፍ 17 ቁጥር 2 ብሎ ወንጌላዊ በዚህ አይነት ገልጾ የተናገረው ምሳሌ ስላጣለት ነው። ማርቆስም ይህንን ተጋርቶ ልብሱ አንጸባረቀ፣ አጣቢ በምድር ላይ እንደዚህ ሊያነጣው እስከማይችል በጣም ነጭ ሆነ። ማርቆስ ምዕራፍ 9 ቁጥር 2 እስከ 4 የፊቱ መልክ ተለወጠ፣ ልብሱም ተብለጭልጮ ነጭ ሆነ። ሉቃስ ምዕራፍ 9 ከቁጥር 29 እስከ 30 ከዚህ ወንጌላውያን ከገለጡበት የሚሻል ምሳሌ አናገኝለትም። በደብረ ታቦር ሐዋርያት ካዩት በተጨማሪ አብ በደመና ሆኖ የምወደው ልጄ ነው እርሱን ስሙት ሲል ተሰምቷል። መንፈስ ቅዱስም በአምሳለ ርግብ ታይቶ አንድነት ሶስትነትን ተገልጿል። ይህንን ኢትዮጵያዊቷ የቅኔ መምህርት እማሆይ ገላነሽ እንዲህ በማለት በቅኔያቸው ገልጸውታል። መለኮተ ፈረስ በደብረ ታቦር በዘለለ ጊዜ ሙሴና ኤልያስ ሊስቡት አልቻሉም ብለው በምን አይነት ግርማ እንደተገለጸ ተቀኝተዋል። የደብረ ታቦር ባህላዊ አመጣጥና ከመንፈሳዊ ስርዓት ጋር ያለው ተዛምዶ ብፁዕ አቡነ ጎርጎርዮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ በሚል ርዕስ ባሳተሙት መጽሐፋቸው የደብረ ታቦር በዓል አከባበር አስመልክቶ በሀገራችን ያለው ስርዓትና የትመጣነት እንደሚከተለው ጽፈውታል። አስቀድመን እንደተመለከተው ጌታችን በዚህ ዓለም እየተመላለሰ በሚያስተምርበት ጊዜ በደብረ ታቦር ብርሃን መለኮቱን ክብረ መንግስቱን መገለጡን ለማሰብ በየዓመቱ ነሐሴ 13 ቀን በዓሉ ይከበራል። ይህ በዓል በኢትዮጵያ ቤተክርስቲያን በተለይም በምዕመናን ዘንድ የተለየ ስም አለው። ይኸውም ቡሄ የሚለው መጠሪያ ስም ነው። ቡሄ ማለት መላጣ ገላጣ ማለት ነው። በሀገራችን ክረምቱ አፈናው ተወግዶ የብርሃን ወገግታ የሚታይበት በዚሁ በዓል አካባቢ ስለሆነ ቡሄ ያሉት ለዚህ ሳይሆን አይቀርም። ድርጊቱ በተፈጸመበት በፍልስጤም ግን የደመና መልክ የማይታይበት ፍጹም የበጋ ወራት ነው። በሀገራችን ሕፃናት ይህን በዓል ከመድረሱ በፊት ቀደም አድርገው ጅራፍ ሲገምዱና ሲያጮሁ ይሰነብታሉ። እናቶችም ለዚህ በዓል የሚሆን ዳቦ ለመጋገር ስንዴያቸውን ሲያጥቡ ሲፈትጉ ይሰነብታሉ። በዓሉን እንደ ነገ ሊሆን እንደ ዛሬ በዋዜማው ነሐሴ 12 ቀን የሰፈር ሕፃናት በየቤቱ እየዞሩ ቡሄ ቡሄ እያሉ ይጨፍራሉ። የሚገጥሙትን ግጥም አላቸው። ቡሄና ቡሄ በሉ፣ ቡሄ መጣ ያመላጣ፣ ቅቤ ቀቡት እንዳይነጣ። እዚህ ላይ ቡሄ ያሉት ዳቦውን ነው። በዚህ ጊዜ እናቶች ካዘጋጁት ዳቦ እያነሱ ይሰጧቸዋል። ሄደውም ዳቦቸውን እየገመጡ ሲጋረፉ ይውላሉ። ለግርሻው ተምሳሌነት ባይገኝለትም የጅራፉ መጮህ የድምፅ መለኮት ጅራፉ ሲጮህም ማስደንገጡ የሐዋርያትን የጴጥሮስን የያዕቆብና የዮሐንስን በድምፀ መለኮት መገለጣቸውንና መውደቃቸውን ያስተውላል። በአንዳንድ ቀበሌዎችም የቡሄ ዕለት ማታ ችቦ ያበራሉ። በደብረ ታቦር ለታየው ብርሃን መለኮት ምሳሌ ነው። በዚያም ላይ በኢትዮጵያችን የፀዓተ ክረምት ዋዜማ ስለሆነ ቡሄ ብርሃን ቢሉት ይስማማዋል። ቡሄ ከዋለ የለም ክረምት፣ ዶሮ ከጮሆ የለም ሌሊት እንዲሉ የቡሄ ዕለት ለዘመድ አዝማድ ለእያንዳንዱ ቤተሰብ በልጆች ልክ ዳቦ ይሰጣል። በተጨማሪም ለክርስትና ልጅ፣ ለአማች፣ ለምራት የቅርብ ዕውቅ ያላለው ሁሉ የቡሄ ዳቦ ይሰጣል።
ይሰጣል። በተማሪ ቤት ደግሞ ተማሪዎች ቀደም አድርገው ለደብረ ታቦር እያሉ እህሉን፣ ጌሾውን፣ ብቁሉን ይለምናሉ። ህዝቡም ባህሉን ስለሚያውቅ በገፍ ይሰጣቸዋል። የደብረ ታቦር ዕለት ጠላውን ጠምቀው፣ ቆሎውን ቆልተው፣ ዳቦውን ጋግረው ሊያስቀድሱ የመጡትን ምዕመናን ሁሉ ከቅዳሴ በኋላ ይጋብዛሉ። ይህ እስካሁን በትምህርት ቤቶች የሚሰራበት ነባር ትውፊት ነው። ለሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በሙሉ መልካም የደብረ ታቦር የቡሄ በዓል እንዲሆንላችሁ ተመኘን። ሰላም። የታቦሩ ብርሃን በኢትዮጵያ ላይ ያብራ። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበር። ሰላም።